ግንቦት 3 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ፣ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። በዚህ ሳምንት ግንቦት 4 ቀን 2018 ዓ.ም ዓለም አቀፍ የነርሶች ቀን ይከበራል። በፈረንጆቹ ወርሃ ግንቦት 12 ቀን ዓመቱን እየጠበቀ የሚከበር ዓለም አቀፍ ታላቅ ቀን አለ። ይህ ቀን በሰው ልጅ ህልውና፣ ክብር፣ ተስፋና ማዕከል ላይ የቆመውን ሙያ የሚያከብር፣ በዚህ ሙያ የተሰማሩትን ደግሞ የሚያበረታ ነው። ሆስፒታሎች፣ ክሊኒኮች፣ የስደተኞች ካምፕ፣ የገጠር ጤና ጣቢያዎች፣ የጦርነት ዞኖችና የከተማ ድንገተኛ ክፍሎች ሁሉም ታካሚ ባለበት ቦታ ሁሉ ነርስ አለ የሚለውን እውነት ይጋራሉ። ዓለም አቀፍ የነርሶች ቀን ከእያንዳንዱ የተፈወሰ ቁስል፣ ከእያንዳንዱ ደህንነቱ የተጠበቀ ልደት፣ ከእያንዳንዱ የሚያጽናና ቃልና ከእያንዳንዱ የዳነ ሕይወት ጀርባ ያሉትን ጠንካራ ነርሶችን ለማስታወስ የታሰበ ቀን ነው። ቀኑ በ19ኛው ክፍለ ዘመን በክራይሚያ ጦርነት ወቅት ነርሲንግን ወደ ክቡር ሙያ የለወጠችውን የፍሎረንስ ናይቲንጌልን የልደት ቀን ወክሎ እንደተመረጠ መረጃዎች ያሳያሉ። ዓለም አቀፍ የነርሶች ቀን በዓለም አቀፍ የነርሶች ምክር ቤት አይሲኤን በይፋ የተቋቋመ ነው። ተቋሙ በዓለም ዙሪያ በሚሊዮን የሚቆጠሩ ነርሶችን የሚወክል ፌዴሬሽን ሲሆን ከ1965 ጀምሮ ዓለም አቀፍ ክብረ በዓላትን በማስተባበር በእያንዳንዱ ዘመን ውስጥ ያሉትን በጣም አጣዳፊ የጤና ተግዳሮቶች የሚያንጸባርቁ ጭብጦችን አጉልቶ አሳይቷል። የዚህ ቀን ዓላማ ተምሳሌታዊ ብቻ ሳይሆን የተሻለ የሥራ ሁኔታ፣ ፍትሐዊ ካሳ፣ በቂ የሰው ኃይልና ተገቢ ዕውቅና ለማግኘት የሚደረግ የሐሳብ ፍልሚያንም ይወክላል። እንዲሁም በነርሶች ላይ ኢንቨስት ማድረግ፣ በህብረተሰቡ ጤናና መረጋጋት ላይ ኢንቨስት ማድረግ አስፈላጊ መሆኑን ለመንግስታት፣ ለፖሊሲ አውጪዎች፣ ለማህበረሰቡ ጭምር ማሳሰቢያ የሚቀርብበት ቀን ነው። ፍሎረንስ ናይቲንጌል እንደ አውሮፓውያን አቆጣጠር በ1854 ክራይሚያ ስትደርስ የቆሰሉ ወታደሮች በጦር ሜዳ ጉዳት ብቻ ሳይሆን በኢንፌክሽን፣ በንጽህና ጉድለትና በቸልተኝነት እየተሰቃዩ መሆናቸውን ትገነዘባለች። በጦር ሜዳ ዕውቀትንና ርህራሄን ታጥቃ የንጽህና አጠባበቅ ልምዶችን፣ የስታቲክስ ትንተናና የተዋቀረ የታካሚ እንክብካቤን አስተዋወቀች። ቀን ከሌት ታካሚዎቿን በመንከባከብ ለብዙዎች ፈውስ ሆነች። በተለይም እንቅልፏን ወደ ጎን ትታ ሌሊቱን ለታካሚዎች በምትሰጠው እንክብካቤ ከመብራቱ ጋር ያለችው እመቤት የሚል ማዕረግ ተሰጥቷት እንደነበር መረጃዎች ያሳያሉ። ትልቁ ቅርሷ ሙያዊ ሥርዓቷ ነበር። ንጽህና ሕይወትን እንደሚያድን ለማረጋገጥ መረጃን ተጠቅማ በማስረጃ ላይ የተመሰረተ የጤና አጠባበቅን አስተዋውቃለች። ዛሬ ነርሶች ይህንን ተልዕኳቸውን ቀጥለዋል። ሳይንስን ከአዘኔታ ጋር ያጣምራሉ። ዳታ፣ ቴክኖሎጂና ክሊኒካዊ ዕውቀትን ይጠቀማሉ። ነገር ግን በሥራቸው ውስጥ ያለው ዋና ነገር ጥልቅ ሰብአዊነት ያለው እንክብካቤ ነው። በ21ኛው ክፍለ ዘመን ነርሶች የዶክተሮች ረዳት ሆነው ብቻ አይታዩም። እነርሱ መሪዎች፣ አስተማሪዎች፣ ተመራማሪዎች፣ የፖሊሲ ተሟጋቾችና ስፔሻሊስቶች ሆነዋል። የታካሚዎችን ሁኔታ መከታተልና ሕክምናዎችን መስጠት፣ አስታማሚዎች ለታካሚዎች እንዴት እንክብካቤ መስጠት እንዳለባቸው ማስተማር፣ ስሜታዊና ስነ ልቦናዊ ድጋፍ መስጠት፣ በሕዝብ ጤና ዘመቻዎች ውስጥ መሳተፍ፣ የክትባት እንቅስቃሴዎችን መምራት፣ ለድንገተኛ አደጋዎች ምላሽ መስጠት፣ የጤና አጠባበቅ ሥርዓቶችን ለማሻሻል ምርምር ማድረግና ሌሎች ኃላፊነቶችም አሉባቸው። በዓለም ዙሪያ በብዙ የገጠር አካባቢዎች ነርሶች ዋና የጤና አጠባበቅ ሥርዓት አቅራቢዎች ናቸው። ከሕክምና ክህሎት ባሻገር መገኘታቸው በቂ ግንዛቤ ለሌላቸው ሰዎች መፍትሄ ነው። የነርሶች መኖር ከቀዶ ጥገና ሰዓት በፊት የፈራን ሰው ያረጋጋል። በወሊድ ጊዜ እናትን ያበረታል። በአጠቃላይ ከባድ ጊዜ በማሳለፍ ላይ የሚገኙ ታካሚዎችንና ቤተሰቦቻቸውን ያጠነክራል። ነርሲንግ ስሜታዊ ጥንካሬ፣ ትዕግስት፣ ጽናትና ርህራሄን የሚጠይቅ ሙያ መሆኑን በዘርፉ ያሉ ሰዎች ይገልጻሉ። ታሪክ እንደሚያሳየው በእያንዳንዱ ዓለም አቀፍ ቀውስ ወቅት ነርሶች በግንባር ቀደምትነት ቆመዋል። ወረርሽኝ፣ ጦርነት፣ የተፈጥሮ አደጋዎችና ሌሎች ሁነቶች በሚከሰቱበት ጊዜ ሰዎችን ለመጠበቅ የራሳቸውን ደህንነት አደጋ ላይ ጥለዋል።
ላብነትም በቅርቡ ተነስቶ በነበረው የኮቪድ-19 ወረርሽኝ ነርሶች ያሳዩት ርህራሄ፣ መስዋዕትነትና ጽናት ከአእምሮ የሚፋቅ አይደለም። ከቤተሰቦቻቸው ተለይተው በበሽታው ተጠቅተው ሕይወታቸውን አጥተውና በአእምሮ ተዳክመው ታካሚዎችን ያገለገሉ ነርሶች በቁጥር የሚጠቀሱ አይደሉም። ብዙዎች በሕይወታቸው የሚችሉትን የመጨረሻውን ዋጋ ከፍለዋል። ለሙያቸው ታምነው የመጣውን የታሪክ ጠባሳ ታግለዋል። ስለዚህ ዓለም አቀፍ የነርሶች ቀን ከቀንም በላይ ማመስገኛ ይሆናል። በመላው አፍሪካ ነርሶች የጤና አጠባበቅ ስርዓቶች የጀርባ አጥንት ናቸው። ለምሳሌ በኢትዮጵያ ነርሶችና የጤና ኤክስቴንሽን ሰራተኞች በገጠር መንደሮች፣ በተራራማ አካባቢዎችና በከተማ ማዕከላት ውስጥ ያገለግላሉ። በሚሊዮን ለሚቆጠሩ ሰዎች አስፈላጊውን እንክብካቤ ይሰጣሉ። ከክትባት ዘመቻዎች እስከ የእናቶች ጤና መርሃ ግብሮች ድረስ የሕፃናትን ሞት በመቀነስ በሽታን በመከላከልና የሕይወት ዘመንን በማሻሻል ረገድ ወሳኝ ሚና ይጫወታሉ። ተጽዕኖአቸው ከፍተኛ ነው። ማህበረሰብን ስለ ንጽህና፣ ስለ አመጋገብና ስለ በሽታ መከላከል ያስተምራሉ። እነሱ አስተማሪዎች፣ አማካሪዎችና የታመኑ ድምጾች ናቸው። በዚህ ሁሉ ተጽዕኖአቸው ውስጥ ግን ከባድ ተግዳሮቶችን ያልፋሉ። የሰራተኞች እጥረት፣ ረጅም የሥራ ሰዓት፣ የስሜት መቃወስ፣ በብዙ ክልሎች በቂ ያልሆነ ክፍያ፣ ሙያዊ እድገት ማጣትና በአንዳንድ ቦታዎች በሥራ ቦታ የሚፈጸም ጥቃት፣ እነዚህ ሁሉ በጥቂቱ የሚጠቀሱ ችግሮች ናቸው። ዓለም አቀፍ የነርሶች ቀን እነዚህን ጉዳዮች በሐቀኝነት ለመጋፈጥ የሚያስችል ጊዜ ነው። ቀኑን የፈጠረው ተቋምም አክብሮት በቃላት ብቻ ሳይሆን በፖሊሲዎች መታየት አለበት ብሎ ያምናል። ጤናማ ሕዝብ ጠንካራ ምጣኔ ሀብትን ይገነባል። ነርሶች ለዚህ በቀጥታ አስተዋጽኦ ያደርጋሉ። በነርሶች ላይ መዋለ ንዋይ ፈሰስ ማድረግ ማለት የጤና እንክብካቤ ወጪዎችን ለረጅም ጊዜ መቀነስ ማለት ነው። የሥራ ዕድሎችን መፍጠር፣ የተረጋጋ ማህበረሰቦችን መገንባትም ማለት ነው። ነርሲንግ ብዙውን ጊዜ የማይታይ ነገር ግን ተጽዕኖ የማይረሳ ሙያ ነው። ዘመናዊው የነርሲንግ ትምህርት የአናቶሚና የፊዚዮሎጂ፣ ፋርማኮሎጂ፣ የሕዝብ ጤና ሳይኮሎጂ፣ ክሊኒካዊ ስልጠናና የምርምር ዘዴዎችን አካቶ ቀርቧል። በዓለም ዙሪያ ያሉ ዩኒቨርሲቲዎችና የነርሲንግ ኮሌጆች የአካዳሚክ ልቀትን ከተግባራዊ ክህሎቶች ጋር ማዋሃድ ያለባቸውን ባለሙያዎች ያሰለጥናሉ። ቀጣይነት ያለው የሙያ እድገት አስፈላጊ ነው። የጤና አጠባበቅ በፍጥነት ያድጋል። ነርሶች ከአዳዲስ ቴክኖሎጂዎች፣ ሕክምናዎች እና የታካሚ ፍላጎቶች ጋር መላመድ አለባቸው ተብሎ ይታመናል። ከፍተኛ የትምህርት ተቋማትም ይህንን በማድረግ ላይ ናቸው። በእርግጥ ዕውቀት ርህራሄን አይተካም። ቴክኖሎጂ ሐዘኔታን አይፈጥርም። ሁለቱም ግን እነዚህን የሰው ልጅ ስሜቶች ይደግፋሉ። በነርሲንግ ሙያ የሚደነቀው የሰው ልጅ ቅን ልብ፣ ርህራሄና ትዕግስት ነው። የነርሶች በእውቀት የተገነባ እንክብካቤ ለሰው መድኃኒቱ ሰው ነው የሚለውን ብሂል ለማመን ያስገድዳል። በፖለቲካ፣ በባህል ወይም በግጭት የተከፋፈለው ዓለም ውስጥ የጤና አጠባበቅ ዓለም አቀፍ ፍላጎት ሆኖ ቀጥሏል። ነርሶች ሁሉንም ሰዎች ያገለግላሉ። ሃይማኖት፣ ዜግነት፣ ቋንቋ ወይም ማህበራዊ ደረጃ አይለዩም። በዚህ ሥራቸው ሰብአዊነትን ያስታውሱናል። መስዋዕትነትን እንድናስብ ይጋብዙናል። ጽናት፣ ትዕግስት፣ ብርታትና ለሙያ መታመን ምን ማለት መሆኑን ያስተምሩናል። የወደፊት ሕይወታቸውን ለሚያስቡ ወጣቶች ነርሲንግ ዓላማ፣ መረጋጋት፣ ዓለም አቀፍ ዕድል፣ የማህበረሰብ አክብሮትና ሕይወትን የማዳን ዕድል ድፍረት እንደሚጠይቅ ይመክራል። ነርሲንግ ጭብጨባን አይፈልግም፣ ሽልማት የለውም። የነርሶች ብቸኛ ደስታ የታካሚዎቻቸው ፈውስ ነው። እነርሱ በቂ ረፍትን የሚሹ አይደሉም። ደከመኝ እያሉ አያማርሩም። በጉልበታቸው አይሳሱም፣ ፊታቸው አይጠቁሩም፣ አይጸየፉም። በማገገሚያ ጣቢያዎች ውስጥ ቁስለኞችን ይረዳሉ። አዲስ ሕፃን ወደ ምድር እንዲመጣ ይረዳሉ። ድጋፍን ለሚፈልጉ ሁሉ አለሁ ይላሉ። ታዲያ በዚህ ሳምንት የሚከበረው ዓለም አቀፉ የነርሶች ቀን የሚሸከመውና የሚዘክረው ታሪክ ከፍ ያለ ነው። ቀኑ የጤና አጠባበቋ ከፍ ያለች ዓለም እንድትፈጠር የሚተጉትን ባለሙያዎች ጥረት ይወክላል። በገጠራማ ቦታ፣ ባልተመቻቸ ስርዓት፣ አደጋ በበዛባቸው አካባቢዎችና በቂ ክፍያ በሌላቸው መስሪያ ቤቶች ውስጥ ጫናዎችን ተቋቁመው የሚታገሉትን ያስታውሳል። ሳምንቱን በታሪክም በዛሬው መሰናዶ መስዋዕትነት የሚከፈልበትን፣ ትዕግስትና ርህራሄ ጎልቶ የሚታይበትን ሙያ የሚያከብረውንና የሚያስታውሰውን ዕለት እንዲህ አስታውሳል።